የተከበራችሁ የፈታ ቤተሰቦች በእያላችሁበት ሰላምታችን ይድረሳችሁ። ከፈታ ዴሊ ለአርብ የረፋድ መረጃ ወደ እናንተ ልናደርስ ተገኝተናል። እንደተለመደው መረጃውን በቅድሚያ በማስተዋወቅ እንጀምር። በትግራይ ክልል ጦሩ ከበባ መፍጠሩን ተከትሎ ያገረሸው ውጥረቱ ተባብሶ ቀጥሏል። መቀሌ ምሽቱን በከባድ ፍንዳታ መናወጧ ተሰምቷል። የተኩስ ልውውጥም ተካሂዷል። በጦሩ አባላት እየተፈለጉ ያሉት ጀነራሉ መገኛቸውን ያመለከተ መረጃም እያነጋገረ ይገኛል። ሙሉ መረጃውን ጥንቅራችን ይዞታል። በእነ ደብረ ጽዮን የሚመራው ኤፈርት ከሰሜኑ ጦርነት በኋላ ዳግም እግድ ተላልፎብኛል ብሏል። ከ5 ዓመታት በፊት በሰሜን ኢትዮጵያ የጀመረው እንደ ማፋሳሽ ጦርነት ተከትሎ እግድ ከተጣለባቸው ትልልቅ ተቋማት አንዱ የሆነው የትግራይ መልሶ ማቋቋም ኢንዶመንት ፈንድ ኤፈርት ዳግም እግድ የተጣለበት መሆኑን በማመልከት አቤት ብሏል። ኤፈርት እግዱን በተመለከተ ይፋዊ መግለጫ የሰጠ ሲሆን የፌዴራሉ መንግስት ምላሽም እየተጠበቀ ነው። ዝርዝር መረጃውን ከጥንቅራችን ይሰማሉ። ኢትዮጵያና ኤርትራ መካከል ያለውን ውጥረት ተከትሎ አጃንስ ፍራንስ ፕሬስ በአስመራ ያለውን ስሜት መቃኘት ችሏል። የዜና ምንጩ በሶስተኛ ወገን በእጅ አዙር መጠይቆችን በድብቅ በመላክ ይፈጠራል ስለተባለው ጦርነት የአስመራ ነዋሪዎችን ማናገር ችሏል። የኤርትራ ባለስልጣናት በቅርቡ ለነዋሪው ጥሪ አድርገው ከሰበሰቡ በኋላ አብይ ወጋናን ለጦርነት ተዘጋጁ እንዳሏቸው ዘግቧል። ጉዳዩን የምንመለከት ይሆናል። በአዲስ አበባ ጠበቅ ያለ ውይይት ተካሂዷል። 2 ሚኒስትሮችና የብሔራዊ ባንክ ገዢ የተሳተፉበት ውይይት ነው። የዓለም አቀፍ የገንዘብ ድርጅት IMF ከፍተኛ የሥራ ኃላፊዎች የተገኙበት ምክርና ውይይት ነው። ከዚሁ ጋር በተያያዘ አጠር አድርገን የምናደርሳችሁ መረጃ ይኖራል። በ19ኛው ክፍለ ዘመን በእንግሊዝ ወታደሮች ከኢትዮጵያ የተዘረፉ የንጉሳውያን ወርቅ ጌጥ ሊመለስ መሆኑ ተነገረ። ከወርቅ የተሰራው የፀጉር ማስያዣ የዳግማዊ አፄ ቴዎድሮስ ባለቤት የሆኑት የእቴጌ ጥሩ ወርቅ ነው ተብሏል። መረጃው ዝርዝር አለው። ትራምፕ በአሜሪካ ባሉ ስደተኞች ላይ አምርረዋል። በቀጣይም ጠበቅ ያሉ እርምጃዎች የሚወሰዱ መሆኑን የሚያመለክቱ መሆኑን መረጃዎች እየወጡ ይገኛሉ። ትራምፕ ከሰሞኑ የሶማሊያውያን ስደተኞችን በተመለከተ ያደረጉት ንግግር በርካቶችን ስጋት ውስጥ ጥሏል። በዚህም ኢትዮጵያውያን ምን አይነት ጥንቃቄዎችን ማድረግ አለባቸው በሚሉ ዙሪያ የሕግ ባለሙያዎች ምክረ ሀሳባቸውን ለግሰዋል። እኛም የጥንቅራችን አካል አድርገነዋል። ትራምፕ ሌላ ጦርነት በሰላም ስምምነት በይፋ መቋጨታቸውን ገልጸዋል። የአፍሪካ ሀገራቱ በዋሽንግተንም የሰላም ስምምነት ሰነድ ፈርመዋል። በሰላም ስምምነቱም በታዛቢነት የኬንያው ፕሬዝዳንት ዊሊያም ሩቶ ተገኝተዋል። መረጃው የጥንቅራችን አካል ነው። እስከ ፍጻሜው አብራችሁን ቆዩ። የምንለቃቸው ዕለታዊ ትኩስ ዜናዎች እንዲደርሷችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። መቀሌን ያናወጠው ከባድ ፍንዳታ። በትግራይ ክልል ጦሩ ከበባ መፍጠር ውጥረት ተባብሶ ቀጥሏል። መቀለ ምሽቱን በከባድ ፍንዳታ መናወጧ ተሰምቷል። የተኩስ ልውውጥም ተካሂዷል። በትግራይ ክልል መቀለ ከተማ ፕሬዝዳንት ጽሕፈት ቤት አካባቢ ያለው ሁኔታ ምሽቱንም ባለበት መሆኑን የትግራይ አርሚ 31 እና 22 ታጣቂ ኃይሎች የፕሬዝዳንት ጽሕፈት ቤት ቢሮውን እንደከበቡ መሆናቸውን የዓይን እማኞች አመልክተዋል። የድምፅ ወያነና ትግራይ ቴሌቪዥን ያለበት አካባቢ አሁንም እንደተዘጋ ነው። ቦታዎቹ በታጣቂዎቹ ተከቧል። የታጠቁ የትግራይ ኃይል አባላት ደሞዝ ዘገየብን በሚል ቅሬታ መቀሌ የሚገኘው የትግራይ ጊዜያዊ አስተዳደር ጽሕፈት ቤት ህንፃ ላይ ከበባ መፈጸማቸውንና ድምፅ ወያነ ቴሌቪዥን ጣቢያን መቆጣጠራቸው ይታወቃል። ታጣቂዎቹ በዋናነት ትኩረታቸውን ያደረጉት የክልሉ ጊዜያዊ አስተዳዳሪ ሌተናል ጄኔራል ታደሰ ወረደ ጽሕፈት ቤት በሚገኝበት የትግራይ ክልል መስተዳደር ህንፃ ላይ መሆኑን የቢቢሲ ትግርኛ ሪፖርተር አስቀድሞ ገልጾ ነበር። ታጣቂዎቹ መቀለ ውስጥ እንቅስቃሴ ያደረገው የትግራይ ኃይል አርሚ 31 የተባለው ክፍል ከ70 በላይ የሚሆኑ አባላት ናቸው። እነዚህ ታጣቂዎች ረቡዕ ህዳር 24 2018 ዓ.ም ምሽት አራጉር ወይም እንደርታ ከተባለ ቦታ ተነስተው ነው ሐሙስ ዕለት በአስተዳደሩ ህንፃ ላይ ከበባ የፈጸሙት። በሌላ በኩል ለአንድ የሀገር ውስጥ ዘጋቢ ቃል የሰጡና ጉዳዩን በትክክል ያጣሩ የዓይን እማኞች በመቀለ ሰማዕታት ሐውልት ላይ ፍንዳታ ነበር፣ ድምፅ ወያኔ ትግራይ ቴሌቪዥን ሰራተኞች ከቢሮ እንዲወጡ ተደርገዋል፣ ይህንን ታጣቂዎቹ ተቆጣጥረውታል ሲሉ ተናግረዋል። በፍንዳታው የተጎዳ ሰው ይኑር አይኑር እስካሁን በትክክል የታወቀ ነገር እንደሌለ የገለጹት ነዋሪዎቹ የፕሬዝዳንት ጽሕፈት ቤት ቢሮን አካባቢን፣ ድምፅ ወያንን፣ ትግራይ ቴሌቪዥንን፣ ሐውልቲን ታጣቂዎቹ ተቆጣጥረዋል ነው ያሉት። በሌላ በኩል ነዋሪዎቹ ምሽት 3 ሰዓት ያለውን ሁነት ሲያስረዱ ሁኔታው እንዳለ ነው ያለው፣ ተኩሱ ነበር፣ የተኩሱ ውጤት ገና አላወቅንም፣ አሁን ግን ትንሽ ረጋ ብሏል ብለዋል። በትግራይ የሚስተዋለውን አለመረጋጋት በተመለከተ ነዋሪዎች በሰጡት አስተያየት ገበያ ላይ ያለው ሁኔታም ከሽንኩርትና ቲማቲም በስተቀር የሌሎቹ ሸቀጦች ዋጋ ንሯል፣ ስራም ተቀዛቅዟል ያሉት ነዋሪዎቹ ከዚህ ቀደምም ብዙ አስተያየት ሰጥተናል፣ ሰሚ ግን የለም፣ ህዝቡ ሰለቸን ካለ ቆየ፣ ይበቃቸዋል ብለዋል። ገላጋይ ነው ያጣ ነው ብለዋል። በሌላ በኩል በታጣቂዎቹ የጊዜያዊ አስተዳደር ጽሕፈት ቤት ከበባ ውስጥ ከገባ በኋላ ጀነራሉ የት ናቸው የሚለው ጉዳይ በስፋት ሲያነጋግር የቆየ ሲሆን ጀነራል ታደሰ ወረደ አሁን ላይ በአምባሳደር ፍስሐ አስገዶም መኖሪያ መሆናቸውን ያመለከተ መረጃ በስፋት እየተጋራ ቢሆንም በጉዳዩ ላይ ማረጋገጫ አልተሰጠበትም።
አምባሳደር ፍስሐ አስገዶም በተባበሩት መንግስታት የቀድሞ የፌዴሪ አምባሳደር ሆነው አገልግለዋል። እንዲሁም በተለያዩ ሀገራት በዲፕሎማሲው ዘርፍ መስራታቸው ይታወቃል። ወደ ቀጣይ መረጃ አለፍን። እነ ደብረጽዮን ላይ ያነጣጠረው እግድ። በእነ ደብረጽዮን የሚመራው ኤፈርት ከሰሜኑ ጦርነት በኋላ ዳግም እግድ ተላልፎበታል። ከ5 ዓመታት በፊት በሰሜን ኢትዮጵያ የጀመረው ደም አፋሳሽ ጦርነት ተከትሎ እግድ ከተጣለባቸው ትልቅ ተቋማት አንዱ የሆነው የትግራይ መልሶ ማቋቋም ኢንዶመንት ፈንድ ኤፈርት ዳግም እግድ ተላልፎበታል። ኤፈርት እግዱን በተመለከተ ይፋዊ መግለጫ ሰጥቷል። በትግራይ ክልል ጊዜያዊ አስተዳደርና በፌዴራል መንግስት መሃል እየተካረረ ያለው ሰጣ ገባ መባባሱን ተከትሎ በሁሉም የኤፈርት ድርጅቶች የባንክ አካውንት ላይ እገዳ ተጥሏል። ኤፈርት አሁን ላይ ለህወሓት ሊቀመንበር ደብረጽዮን ገብረ ሚካኤል ታማኝ በሆኑ ሰዎች እየተመራ መሆኑን ነው የተገለጸው። ኤፈርት ከመስከረም ወዲህ በደብረጽዮን ሰዎች እጅ መግባቱ የተነገረ ሲሆን ከዛ በፊት በአቶ ቴዎድሮስ አጎስ የቦርድ ሰብሳቢነትና በአቶ በየነ ምክሩ ዋና ስራ አስፈጻሚነት ስር ነበር ሲመራ የቆየው። የአሁኑ የእግድ እርምጃ በቀጥታ በህወሓትና አመራሮች ላይ ተጽዕኖ ለማሳደር የተወሰደ እንደሆነ ነው የተገለጸው። የእግድ ውሳኔው ከትላንት በስቲያ የተላለፈ መሆኑን የተመለከተው በሰሜኑ ጦርነት በተቋሙ ስር በሚገኙ 21 ድርጅቶች ላይ እግድ ተጥሎ ሀብትና ንብረታቸውን እንዲሁም ገንዘባቸውን እንዳያንቀሳቅሱ ተደርጎ እንደነበር የሚታወስ ነው። በወቅቱ ድርጅቶቹን ኮሜርሻል ኖሚኒስ በጊዜያዊነት ሲያስተዳድር ቆይቶ ከበርካታ ወራት በኋላ እግዱ ተነስቶላቸው የነበረ ሲሆን ህዳር 2013 ዓ.ም የተጣለው እግዱ ሐምሌ 2015 ዓ.ም በፍርድ ቤት መነሳቱም ይታወሳል። ሱር ኮንስትራክሽን፣ መስፍን ኢንዱስትሪያል ኢንጂነሪንግ፣ መሶቦ ሲሚንቶ ፋብሪካ፣ ጉና ትሬዲንግ እንዲሁም ትራንስ ኢትዮጵያ በኤፈርት ስር ካሉ ግዙፍ ድርጅቶች ጥቂቶቹ ናቸው። የቀድሞቹ አመራሮች ታማኝነታቸው ለአቶ ጌታቸው ረዳ ስለነበር ባለፈው መስከረም ወር ጠቅላላ ጉባኤ ተጠርቶ ሁሉም እንዲቀየሩ መደረጋቸው ተዘግቧል። አሁን ላይ እገዳ የተጣለባቸው ድርጅቶች 17 ሲሆኑ ከዚህ በኋላ በሌላ ድርጅት ስር ይመራሉ ወይስ ስራ ያቆማሉ የሚለው እስካሁን አለመታወቁ ነው የተነገረው። ትላንት ምሽቱን ኤፈርት እግዱን በተመለከተ ይፋዊ መግለጫ ሰጥቷል። ኤፈርት ባላወቅኩት ምክንያት የባንክ አካውንት ታግዷል ሲል በዚሁ መግለጫው ከሷል። የኤፈርት ባላደራ ቦርድ ዛሬ ባወጣው መግለጫ ተቋሙ በመጀመሪያ በበጎ አድራጎት ድርጅትነት በትግራይ ክልል መመዝገቡን በኋላም በፍትህ ሚኒስቴር አማካይነት ለትርፍ ያልቆመ ድርጅት በመሆን ምዝገባ ማከናወኑን ገልጾ ዓላማውም በትግራይ መልሶ ማቋቋምና ተጋላጭ የሆኑ ማህበረሰቦችን መደገፍ እንደሆነ አስረድቷል። በዚህ ውስጥ የኢኮኖሚ እድገትን ለማረጋገጥ፣ የመንግስትን ገቢ ለመጨመር፣ የኢንዱስትሪ ልማት ለማምጣትና የስራ ዕድሎችን ለመፍጠር በማሰብ የተለያዩ ኩባንያዎችን እንደመሰረተ ያወሳው ኤፈርት እነዚህ ኩባንያዎች በጄኖሳይድ ጦርነት ወቅት ከፍተኛ ጉዳት፣ ኪሳራና ውድመት አጋጥሟቸዋል ሲል ገልጿል። የፕሪቶሪያው ስምምነት ከተፈረመ በኋላ እነዚህ ድርጅቶች እንዲያገግሙ የተቻለውን ያህል ጥረት እያደረገ መሆኑን ጠቅሶም ምንም እንኳን ከጉዳቱና ከኪሳራውንም ባይወጡም ከህግና ስርዓት ጋር በሚጣጣም መልኩ ስራቸውን እያከናወኑ መሆኑን አስረድቷል። እንዲሁም በቅርቡ በመስከረም ወር በጠቅላይ ሚኒስትር አብይ አህመድ ታማኝ የግብር ከፋይ ተብለው ከተሸለሙ ድርጅቶች መካከል እንደሚገኙበትም አስታውቋል። መግለጫው ይሁንና የኤፈርት የባንክ አካውንት ከህዳር 24 ቀን 2018 አንስቶ ምክንያቱን ባላወቀ ሁኔታ መታገዳቸውን አስረድቶ በዚህም የሁሉም ድርጅቶቹ ሂሳብ በጅምላ እንዳይንቀሳቀሱ መደረጉን ገልጿል። በዚህ ዙሪያ እስካሁን ባለው ሁኔታ በፌዴራል መንግስት በኩል የተባለ ምንም ነገር የለም። ወደ ቀጣይ መረጃ አለፍን። አብይ ሊወጋን ነው ተዘጋጁ። የኤርትራ ባለስልጣናት ተአምር ብቻ ነው የሚያተርፈን። የአስመራ ነዋሪዎች ኢትዮጵያና ኤርትራ መካከል ያለውን ውጥረት ተከትሎ አዣንስ ፍራንስ ፕሬስ በአስመራ ያለውን ስሜት መቃኘት ችሏል። የዜና ምንጩ በሶስተኛ ወገን በእጅ አዙር መጠይቆችን በድብቅ በመላክ ይፈጠራል ስለተባለው ጦርነት የአስመራ ነዋሪዎችን ማናገር ችሏል። በኢትዮጵያ ጦርነት ከዚህ ቀደም የተሳተፉ ኤርትራውያን ከዚህ የጦርነት ጭንቀት የሚያድንን ተአምር ብቻ ነው ማለታቸውን ዘግቧል። ለዘገባው መልስ የሰጠውና ስሙ ለደህንነት ሲባል የተቀየረ የአስመራ ነዋሪ የሆነው አቶ ተወልደ በኢትዮ ኤርትራ ጦርነት መዋጋትን በቅርብ በሰሜኑ ጦርነት መዝመቱን ገልጾ ሌላ ጦርነት ከኢትዮጵያ ጋር እንዳይፈነዳ በመጸለይ ላይ ነን ብሏል። ጦርነቱ ከተጀመረ ብዙ ሰው ወደ ጦር ሜዳ ይላካል። የጦርነት ህመምን ደጋግመን አይተነዋል። ብዙ ህጻናት ያለ አባት ይቀራሉ። እናቶች ልጆቻቸውን ያጣሉ። ወላጆች ልጆቻቸውን ይነጠቃሉ ብለዋል። የ40 ዓመቱ ተወልደ በኤርትራ ዋና መዲና አስመራ ላይ ኑሮን የመሰረተ ነው። የሁለቱ ሀገራት የጦር ዛቻና ጉሰማ እንዲሁም የተካረረ የቃላት ልውውጥ በእጅጉ እንዳሰጋው ለአሶሺየትድ ፕሬስ ገልጿል። ዘገባው የአፍሪካ ሰሜን ኮሪያ ናት ባላት ኤርትራ የህዝብ አስተያየት መሰብሰብ በእጅ ከባድና የማይታሰብ ነበር ብሏል። ጥቂት ቃላትን ከከተማው ነዋሪዎች ለማግኘትም አሶሺየትድ ፕሬስ መጠይቆችን በሶስተኛ ወገን በመላክ መልሱንም በሶስተኛ ወገን መቀበሉን አብራርቷል። በኤርትራ መናገርና አስተያየት መስጠት መልሱ እስር መሆኑን ዘገባው አስታውሷል። 3.5 ሚሊዮን ህዝቦች ያላት ኤርትራ እንደ አውሮፓ አቆጣጠር ከ1993 አንስቶ በፕሬዝዳንት ኢሳያስ አፈወርቂ ስትመራ መኖሯን ገልጿል። አገሪቷ እያንዳንዱ መብት የሚጣስባት ሀገር ናት ሲል ዘገባው ገልጿታል። ዜጎች በብሔራዊ ውትድርናና ዕድሜ ልክ አገልግሎት የሚገደዱ ሲሆን
ይህንን የተባበሩት መንግስታት ድርጅት ከባርነት ጋር አነጻጽሮ እንደሚመለከተው ዘገባው አስፍሯል። ኤርትራ ኢትዮጵያ የሰሜኑን ጦርነት በሰላም ስምምነት መቋጨቷ እንዳላስደሰታትና የእሷ ሀሳብ በስምምነቱ አለመካተት ከአዲስ አበባ ጋር መካረር ውስጥ እንዳስገባት የገለጸው አሶሺየትድ ፕሬስ አሁን ላይ ኢትዮጵያ የአሰብ ወደብን ትወራለች የሚል ክስ እያሰማች ይገኛል ብሏል። ኢትዮጵያ በበኩሏ ኤርትራ ለአዲስ ጦርነት እየተንቀሳቀሰች ነው ስትል መናገሯን ዘገባው አስታውሷል። የኢትዮጵያ ውጭ ጉዳይ ሚኒስቴር አቶ ጌዲዮን ጢሞቴዎስ ኤርትራ ላይ የምናራምደው የመታገስ ፖሊሲ ገደብ አለው ማለታቸውን አንስቷል። ሌላኛው ስሙ የተቀየረውና የዜና ምንጩ ያናገረው የ30 ዓመቱ የአስመራ ነዋሪ መሐሪ በትግራይ ጦርነት መዋጋቱን ገልጾ የኤርትራ ወጣቶች በብዛት ወደ ኢትዮጵያ እየሸሹ መሆኑን ተናግሯል። በሱዳን በኩልም የሚመጣውን ጦርነት ሽሽት የሚወጡ በርካታ ስለመሆናቸው ተናግሯል። የዜና ምንጩ ያናገራትና ከኤርትራ ተሰዳ በአንዲት የአፍሪካ ሀገር የምትኖረው ሌላኛው ኤርትራዊት ሉዋን ኤርትራ ውስጥ ላሉ ቤተሰቦቿ ደህንነቷ በመስጋት ያለችበትን ሀገር መግለጽ ያልፈለገች ሲሆን የኤርትራ ባለስልጣናት ቤተሰብና ዘመዶቿን ጠርተው ለሌላ ጦርነት እንዲዘጋጁ እንደነገሯቸው ገልጻለች። የኤርትራ ባለስልጣናት አብይ ጦርነት ይጀምራል፣ ሊወጋን ነው፣ ስለዚህ እናንተ ልጆቻችሁ ሁሉም ሰው ለጦርነት ይዘጋጅ ሲሉ ማዘዛቸውን ከቤተሰቧ መስማቷን ገልጻለች። ስብሰባ ከተጠሩ እናቶች መካከል ለትግራዩ ጦርነት የዘመቱ ልጆቻቸው አሁንም ድረስ ያልተነገራቸው አሉ። ሆኖም አሁንም ሌሎች የቀሩ ልጆቻቸውን ለጦርነት እንዲያዘጋጁ እየተነገራቸው መሆኑን ገልጻለች። አሶሺየትድ ፕሬስ የጦር ዝግጅት ትዕዛዙን በተመለከተ ለኤርትራ ኢንፎርሜሽን ሚኒስቴር የማነ ገብረ መስቀል አስተያየታቸውን እንዲሰጡ ጥያቄ አቅርቦ መልስ እንዳላገኘ በዘገባው አመልክቷል። በስደት የሚኖሩ የነጻነት አክቲቪስትና ሪሰርቸር መሐመድ ኸይር ኡመር ኤርትራውያን ወጣቶች በጦርነት ስጋትና በኢትዮጵያ መጨፍለቅ መሃል በስጋት ሁለት ጭንቀት ውስጥ ናቸው ብለዋል። ለህዝቡ ምንም ግድ በሌለው ኢሳያስና ስለ ራሱ ሌጋሲ ብቻ በሚጨነቀው አብይ መሃል ጭንቅ ገብቶናል ማለቱን አሶሺየትድ ፕሬስ ዘግቧል። ሌላኛዋ በስደት ያለችው አስተያየት ሰጪ ልዋን ከዚህ ጦርነት የሚያተርፈን ተአምር ብቻ ነው ማለቷን ዘገባው አስነብቧል። በቀጣይ መረጃ የአዲስ አበባው ጥብቅ ውይይት። በአዲስ አበባ ጥብቅ ውይይት ተካሂዷል። በዓለም አቀፍ የገንዘብ ድርጅት IMF ከፍተኛ የሥራ ኃላፊዎችና በኢትዮጵያ መንግስት ባለስልጣናት በኩል የተካሄደ ውይይት ነው። ውይይቱ የተካሄደው በኢትዮጵያ ማክሮ ኢኮኖሚ የገንዘብ አቅርቦትና አዲሱ የማክሮ ኢኮኖሚ ሪፎርም ውስጥ አይነተኛ ሚናን እየተጫወተ ያለው የዓለም አቀፉ ገንዘብ ድርጅት IMF አመራሮች አዲስ አበባ መግባታቸውን ተከትሎ ነው። ይኸው በድርጅቱ ምክትል ማኔጂንግ ዳይሬክተር ኒጌል ክላርክ የተመራው ልዑካን ቡድን አዲስ አበባ የገባው ከትላንት ወዲያ ምሽት መሆኑ ታውቋል። ልዑካን ቡድኑ በትላንትናው በፋይናንስ ተቋማት ዙሪያ ያሉትን ከፍተኛ ባለስልጣናትን በማግኘት የመከረ መሆኑ ታውቋል። በዚህም ልዑካን ቡድኑ ከገንዘብ ሚኒስትር አህመድ ሽዴ፣ ከብሔራዊ ባንክ ገዢ ኢዮብ ተካልኝ፣ ከፕላንና ልማት ሚኒስትር ፍጹም አሰፋና ከሌሎች ከፍተኛ የመንግስት ባለስልጣናት ጋር መወያየቱን ገንዘብ ሚኒስቴር በማህበራዊ ትስስር ገጾቹ ባሰራጨው መረጃ አስታውቋል። የሁለቱ ወገኖች ውይይት ያተኮረው ኢትዮጵያ እየተገበረች ባለችው የማክሮ ኢኮኖሚ ማሻሻያ መርሃ ግብር፣ ዓለም አቀፉ የገንዘብ ተቋም ለማክሮ ኢኮኖሚ ማሻሻያ መርሃ ግብሩ እያደረገው ባለው ድጋፍና በቀጣይ በመንግስትና በተቋሙ መካከል በሚኖረው ትብብር ዙሪያ እንደሆነ ሚኒስቴሩ ገልጿል። ክላርክ መንግስት ለሚተገብራቸው የገንዘብ የፊስካልና መዋቅራዊ ማሻሻያዎች አድርጎታል ላሉት ከፍተኛ ዝግጅትና ቅንጅታዊ አሰራር እውቅና ሰጥተዋልም ተብሏል። የተቋሙ የባለሙያዎች ገምጋሚ ቡድን በጥቅምት መገባደጃ ገደማ በአዲስ አበባ ቆይታ ባደረጉበት ወቅት በአራተኛው ዙር የተቋሙ የ$3.4 ቢሊዮን የተራዘመ የብድር ስምምነት ግምገማ ላይ ከባለስልጣናት ጋር ከስምምነት ለመድረስ የሚያስችል እመርታ መኖሩን መግለጹ አይዘነጋም። የኢትዮጵያ መንግስት ከተከተለው አዲሱ የማክሮ ኢኮኖሚ ሪፎርም ጋር በተያያዘ ዓለም አቀፍ የገንዘብ ድርጅት IMF ለኢትዮጵያ $3.4 ቢሊዮን ብድር ለማቅረብ የተስማማ መሆኑ የሚታወስ ነው። በዚህም ጠቅላላው ብድር የሚለቀቀው የገንዘብ ድርጅቱ የፖሊሲ ትግበራውን ከኢትዮጵያ ባለስልጣናት ጋር በመገምገም በተለያዩ ዙሮች ይሆናል። እስካሁንም ድረስ ተቋሙ በተለያዩ ዙሮች በ100 ሚሊዮኖች ዶላር የሚቆጠር ብድርን የለቀቀበት ሁኔታ ታይቷል። በቀጣይ መረጃ በእንግሊዝ ወታደሮች ከመቅደላ የተዘረፈ ጌጥ ሊመለስ ነው። በ19ኛው ክፍለ ዘመን በእንግሊዝ ወታደሮች ከኢትዮጵያ የተዘረፈ የንጉሳውያን የፀጉር ጌጥ ሊመለስ መሆኑ ተነገረ። የኢትዮጵያ ቅርስ አስመላሹ ሮያል ኢትዮጵያ ትረስት የሚመለሰው ጌጥ ከወርቅ የተሰራው የፀጉር ማስያዣ ወይም ሻጤ መሆኑን ገልጾ የወርቅ ፀጉር ማስያዣው የዳግማዊ አፄ ቴዎድሮስ ባለቤት እቴጌ ጥሩ ወርቅ መሆኑን አስታውቋል። ቅርሱ እንደ አውሮፓውያን አቆጣጠር በ1868 በመቅደላ ጦርነት ወቅት በእንግሊዝ ወታደሮች ከተዘረፉት በሺዎች ከሚቆጠሩ ቅርሶች ውስጥ አንዱ ሲሆን በሮም ከሚገኘው በርቶሎሚ ፋይን አርት ጋር በተደረገ ድርድር እንደሚመለስ ቅርስ አስመላሹ ገልጿል። በአፄ ኃይለሥላሴ ልጅ ልዑል ኤርሚያስ ኃይለሥላሴ የተመሰረተው ሮያል ኢትዮጵያ ትረስት የተመለሰው ቅርስ አዲስ አበባ በሚገኘው በብሔራዊ ሙዚየም በቋሚነት እንዲቀመጥ ከኢትዮጵያ ባለስልጣናት ጋር እያስተባበረ መሆኑን አስታውቋል። የ19ኛው መቶ ክፍለ ዘመን የኢትዮጵያ ንጉሳውያን የዕደ ጥበብ ልህቀትን ያሳያል የተባለለት ቅርሱ በዓመቱ አጋማሽ ላይ ወደ ኢትዮጵያ ይመለሳል ተብሎ ይጠበቃል ሲል ለትርፍ ያልተቋቋመው ቅርስ አስመላሽ ድርጅት አስታውቋል።
በቀጣይ ርዕስ በትራምፕ ጉዳይ ለኢትዮጵያውያን የተሰጠው ጥብቅ ምክር። ፕሬዚዳንት ዶናልድ ትራምፕ ከታዳጊ ሀገራት ወደ አሜሪካ በገቡ ስደተኞች ላይ አምርረዋል። በሁለተኛው ዙር ስልጣን የያዙ ሰሞን የሀገሪቱን ቪዛ አሰጣጥ በተመለከተ ጠበቅ ያደረጉት ትራምፕ አሁን ደግሞ ነገሩን የበለጠ አባብሰውታል። ትራምፕ በስደተኞች ላይ ያላቸውን አሉታዊ አቋም ያጠናከሩት ዋሽንግተን ውስጥ አንድ አፍጋናዊ ስደተኛ በሁለት የአሜሪካ የብሔራዊ ዘብ አባላት ላይ ጥቃት ከፈጸመ በኋላ ነው። ነገሩ ከረር ብሎ ፕሬዚዳንቱ ከሰሞኑ በሶማሊያውያን ስደተኞች ላይ በጥብቅ ያስተቻቸውን ንግግር ያደረጉ ሲሆን ነገሩ በምን መልኩ በዚህ ያሉ ኢትዮጵያውያን ላይ አሉታዊ ተጽዕኖ ሊያስከትል ይችላል በሚለው ዙሪያ ቢቢሲ አማርኛው ድረገጽ የህግ ባለሙያዎችን አናግሬያለሁ ብለዋል። ትራምፕ ሶማሊያውያን ስደተኞች በአሜሪካ እንዲኖሩ እንደማይፈልጉ ተናግረዋል። ፕሬዚዳንቱ ሶማሊያውያን ስደተኞች ወደ መጡበት መመለስ አለባቸውና አገራቸው የማትረባ የሆነችው ያለ ምክንያት አይደለም ብለዋል። ትራምፕ ሶማሊያውያንን የሚያጣጥሉ ሌሎች አስተያየቶችንም ሰጥተው ሶማሊያውያን ስደተኞች ላይ እርምጃ እንደሚወሰድ ተናግረዋል። ቢቢሲ ያነጋገራቸው በሜሪላንድ ኢሚግሬሽን ጠበቃ የሆኑት ሄኖክ ገቢሳና ሙሉ ዓለም ጌታቸው በዚህ ዙሪያ በአሜሪካ የሚገኙ ኢትዮጵያውያን ማድረግ በሚገቧቸው ጥንቃቄዎች ዙሪያ ሙያዊ ምክራቸውን ለግሰዋል። ቢቢሲ ያነጋገራቸው ጠበቆች ሶማሊያውያንና ኢትዮጵያውያንን መለየት አስቸጋሪ መሆኑን ተናግረዋል። ጠበቃ ሙሉ ዓለም ማነው ኢትዮጵያ የሚለውን ለመለየት አስቸጋሪ ነው፣ በዚያ ላይ ኢትዮጵያዊ ሶማሌዎች አሉ፣ በዚህ ሂደት ውስጥ ኢትዮጵያውያን ይጎዳሉ ሲሉም ለቢቢሲ ማብራሪያቸውን ሰጥተዋል። የአይስ መኮንኖች ወደ ሚኒያፖሊስ መሄዳቸው የማይቀር ነው የሚሉት ጠበቃ ሄኖክ በበኩላቸው እያሟሟቁ ያሉትም ለዚያ ነው ሲሉ አክለዋል። የህግ ባለሙያ ማብራሪያቸውን በመቀጠል በዚህ ደግሞ የሚጎዱት ትውልደ ሶማሊያውያን ስደተኞች ብቻ አይደሉም፣ ማንኛውም የጥገኝነት ጥያቄ ያቀረበ ሰው በዚሁ አጋጣሚ ሊጠቃ ይችላል ሲሉም ተናግረዋል። በአጠቃላይ ጥንቃቄ ማድረግ እንደሚያስፈልግ የሚናገሩት ጠበቆቹ በዚህ ሰዓት ጉዳያቸው እየታየ ያለ ጥገኝነት ጠያቂዎች ሌላ አይነት ችግር ውስጥ ራሳቸውን እንዳይጨምሩ መክረዋል። ከተሰጡት ምክሮች መካከልም ስደተኞች መኪና በሚያሽከረክሩበት ወቅት ጥንቃቄ ማድረግ፣ ጠጥቶ አለማሽከርከር፣ ከተገቢው ፍጥነት በላይ አለመንዳት፣ በሚንቀሳቀሱበት ወቅት ተገቢውን ሰነዳቸውን ይዘው መንቀሳቀስ፣ ከጸጥታ አካላት ጋር አምባጓሮ አለመፍጠር፣ የህግ ወይም የጸጥታ አካላት ሲያስቆሟቸው ላለመታሰር በሚል ለማምለጥ አለመሞከር ማድረግ ካለባቸው ጥንቃቄዎች መካከል መሆናቸውን ባለሙያዎቹ ዘርዝረዋል። የጥገኝነት ጥያቄያቸው እየታየ ያሉ ስደተኞች የሥራ ፈቃዳቸውን ወይም ደረሰኛቸውን ለጸጥታ አካላት አስፈላጊ በሆነበት ጊዜ ሁሉ ማሳየት፣ በቪዛ ያሉ ቪዛቸውን ማሳየት እንደሚጠቅማቸውም መክረዋል። ከትዳር ወይም ከፍቅር አጋራቸው ጋር አምባጓሮ ውስጥ አለመግባትም የጸጥታ አካላት ትኩረት ለመቀነስ እንደሚያግዛቸው ጨምረው ተናግረዋል። ከተያዙ ግን ወዲያውኑ ወደ ኢሚግሬሽን ጠበቃ መደወል እንደሚኖርባቸውም የህግ ባለሙያዎቹ ምክራቸውን ለግሰዋል። ባለሙያዎቹ አክለውም ኢትዮጵያውያን ሁሌም የጠበቃ ስልክ ይዘው መንቀሳቀስና በቁጥጥር ስር ከዋሉ ለጠበቃቸው ወዲያውኑ ማሳወቅ እንዳለባቸውም ጭምር ተናግረዋል። በቀጣይ ርዕስ ትራምፕ በሌላኛው ጦርነት ድርድር። ትራምፕ ሌላ ጦርነት በሰላም ስምምነት በይፋ መቋጨታቸውን ገልጸዋል። የአፍሪካ ሀገራቱ በዋሽንግተን የሰላም ስምምነት ሰነድ ፈርመዋል። የሩዋንዳ ፕሬዝዳንት ፖል ካጋሜና የዲሞክራቲክ ሪፐብሊክ ኮንጎ ፕሬዝዳንት ፌሊክስ ሴሽኬዲ በዋሽንግተን ዲሲ በሁለቱ ሀገራት መካከል የተፈጠረውን ግጭት ያስቆማል የተባለ የሰላም ስምምነትና ሰፊ ቀጠና የምጣኔ ሀብት ውህደት ማዕቀፍ ተፈራርመዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በዲሞክራቲክ ሪፐብሊክ ኮንጎና በሩዋንዳ መካከል የተደረሰውን የሰላም ስምምነት ለዓለም ታላቅ ቀን ነው ሲሉ አደነቁ። ስምምነቱ በዓለም ላይ ረጅም ጊዜ ካስቆጠሩ ግጭቶች መካከል አንዱን እንደሚያስቆም እምነታቸውን ገልጸዋል። ፕሬዚዳንት ትራምፕ ስምምነቱን አስመልክተው በሰጡት አስተያየት ይህ አስደናቂ ቀን ነው፣ ለአፍሪካም ሆነ ለዓለም እንዲሁም ለእነዚህ ሁለት ሀገራት ታላቅ ቀን ነው፣ በእርግጥም ሊኮሩበት የሚገባ ውጤት ነው ብለዋል። የሩዋንዳው ፕሬዚዳንት ፖል ካጋሜ በበኩላቸው ፕሬዚዳንት ትራምፕ ለሰላም ስምምነቱ መሳካት ለወሰዱት ተነሳሽነት ምስጋና አቅርበዋል። በተመሳሳይ የዲሞክራቲክ ሪፐብሊክ ኮንጎ ፕሬዚዳንት ፌሊክስ ሴሽኬዲ ለፕሬዚዳንት ትራምፕና በአደራዳሪነት ለተሳተፉ ባለስልጣናት ምስጋናቸውን አቅርበዋል። ፕሬዚዳንቱ ይህ የሰላም ስምምነት ለቀጠናው ወሳኝ ምዕራፍ መሆኑን ገልጸው ኮንጎ ስምምነቱን እንደምታከብር ቃል ገብተዋል። ከስምምነቱ በኋላም አሜሪካ ከዲሞክራቲክ ሪፐብሊክ ኮንጎና ከሩዋንዳ ብርቅዬ የሆኑ የከበሩ ማዕድናትን ለመግዛት መወሰኗን ፕሬዚዳንት ዶናልድ ትራምፕ ገልጸዋል። የአሜሪካ ኩባንያዎች ወደ ቀጠና ይገባሉ ያሉት ፕሬዚዳንት ትራምፕ አክለውም እነዚህ ታላላቅ ኩባንያዎች ወደ ኮንጎና ሩዋንዳ በመግባት የተፈጥሮ ሀብቶችን እንደሚያወጡ ተናግረዋል። የተወሰኑትን ብርቅዬ ማዕድናት እናወጣለን፣ ለዚህም ክፍያ እንፈጽማለን። በዚህ ሂደት ሁሉም ወገን ብዙ ገንዘብ ያገኛል ሲሉ ተናግረዋል። ከነዚህ ሀገራት የሚወጡት ብርቅዬ ማዕድናት ለዘመናዊ ቴክኖሎጂዎች፣ ለኃይል ማመንጫና ለሕክምና መሳሪያዎች ምርት በዓለም አቀፍ ደረጃ ከፍተኛ ተፈላጊነት ያላቸው ናቸው። በሰላም ስምምነቱ ላይ በታዛቢነት የተገኙት የኬንያው ፕሬዝዳንት ዊሊያም ሩቶ የስምምነቱ ማዕቀፍ የአፍሪካን አንጡራ የተፈጥሮ ሀብት ለልማት መዋል የሚያስችል ነው ብለዋል። ውድ ቤተሰቦቻችን ለዛሬ ያዝንላችሁን ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ ቸር ያሰማን ስንል ተሰናበትን።